ዩቱብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ዳጣ ድራማን ክፍል 26ን ይዤላችሁ ከች ብያለሁ። ሁላችሁም ላይክ ሼር ሰብስክራይብ በማድረግ አበረታቱኝ ማለት ነው። እንግዲህ አቶ ደረጀ ዳጣን እና የሱን ዲኤንኤን ይዘው ሂደው እንግዲህ ውጤቱ የደረጀ ልጅ መሆኗ ታውቋል ማለት ነው። ያው ግን ቤተሰብ አላወቀም። ከዛም ይዟት ሂዷንና ከዛም አቶ ደረጀ ወደ ቤት ሲመለሱ ውሃ ናታንና ሰላም የናታን ክፍል ቁጭ ብለው ከዛ ውሃ ትመጣለች ማለት ነው። ከዛ አባዬ መጥቷን ዳጣ ግን አልመጣችም ስትል ከዛ ናታንም ሰላምን በጣም ድንግጥ ብለው እንዴት አልመጣችም የት ሄደች ብለው ከዛ ሰላምዬም እንግዲህ ናታን እስኪ ስልክ ደውልላት እና አረጋግጥ ስትለው እሺ ብሎ ስልክ ሲደውል እንዴ እኔ ቤት እኮ ነው ያለሁት አለች። ከዛም ናታን ውሃን ማለት ነው የለችም አላልሽም እንዴ ታዲያ ቤት ውስጥ እኮ የለችም የራሷ ክፍል ሆና ነው የራሷ ክፍል አላየዋትም ሲል ከዛ አላየዋትም የራሷ ክፍል ስትል ማለት ነው። ከዛ ናታን ደግሞ ቆይ ግን አንቺ ሞኛውንሽ ልጅ ቆይ ሁሉም እኮ የእሷ ክፍልም ሳሎንም ቆይ ግን የናባየ ክፍልና ሳሎን ብቻ ነው እንዴ የናባየ ቤት የእሷ የራሷ ቤት ትሆናለች ብለሽ የምትይው አላት። እንግዲህ ውሃዬ በጣም ምስኪን ልጅ ናትና ከዛም እንግዲህ ሲደውልላት አለች ቤት ውስጥ አለች ማለት ነው። ከዛም እንግዲህ ማለት ነው ጠፍተሽ ነው የዋልሽው በሰላም ነው ወይ? ሚስትህን ያዝልኝ በህግ አምላክ አለችው። የጠየቅኩሽን መልሽልኝ ሲላት የት ነው ያለሽው ሲላት ኢትዮጵያ ውስጥ ብላ ቀለለችበት። ከዛም በቃ ቀጥታ መመለሳችም እንዴ በመጀመሪያ ለምን ፈልገህ ነው? ለጸም ምናምን ከሆነ እኔ ራቅ ያለ ቦታ ነው ያለሁት አለችው። ግን ራቅ ግብዣ ከሆነ ቤት ውስጥ ነኝ ልጋብዝሽ ነው አላት። ከዛም ክፍሌ ውስጥ ነው ያለሁት ስትል ቆይ ግን ቤት ውስጥ ነው ያለሽው አላት። አዎ ቤት ነኝ አለች። ከዛም በቃቸው ቆይ ግን አንተ ልጅ ጤነኛ ነህ ወይስ አይደለም አለችው። እሱም ለማረጋጋጥ ነው የደወለው። ዳጣው ቤት ነች ያለች። ከዛ ሰላምን በጣም እኔ ደግሞ ራሷ ክፍል መሆኗ የሆነ እንጂ እኛ ቤት የለችም ስትል ከዛ ቆይ ለአንቺ ቆይ የእናንተ ቤት ሳሎኑንና የእነማየ ክፍል ነው ብሏት ናታ ሳቀባት። የዳጣ ክፍል የራሷ ነው አይደል ብሎ በጣም ሳቀ። አይ አንቺ ልጅ ብለው ሰላምና ናታን በጣም በውሃዬ ላይ ሳቁባት ማለት ነው። ውሃዬም እንግዲህ ዳጣን በጣም የምትወዳት ያልመጣችን ብላ በጣም ተከፍታ ነበረ። ያው አለች ሲባል በጣም ደስ አላት ማለት ነው። ከዛም እንግዲህ አቶ ደረጀ ክፍላቸው ሆኖ ማለት ነው የምርመራ ወረቀቱን ልብሳቸውን ለባብሰው ወረቀቱን ይዘው መኪና ውስጥ ማንም በሌለበት ለማየት እየተዘገጃጁ ከዛም ዳጣ ትመጣለች። እንዴ እዚህ ምን ልትሆኚ መጣሽ? ምን ልታረጊ? እኔ እንቅልፍ ተኝቼ አላደርኩም አለች። ስሚ ግን አንቺ ልጅ ሰላምም አለች ማርታ ብቻ እኮ ናት ቤት የሌለችው ሁሉም እኮ አሉ። ያው እንግዲህ ባለቤቱን ማርታ ብቻ ናት የሌለችው እንጂ ሁሉም አሉ። ሰላምም አለች፣ አብይም አለች፣ ውሃም አለች፣ ሁሉም አሉ። ናታንም አለ። ቆይ አንቺ ምን አስበሽ ነው እዚህ የሚነግርሽ? እሷ ደግሞ መረጋጋት አልቻልኩም እዚህ ንገረኝ ስትል ትጠይቃለች። ከዛ አቶ ደረጀም መኪና ውስጥ ነው መስታወታችንን ዘግተን እኔና እንጂ ብቻ ነው የምንደሰተው፣ እዛ ነው የምናወራው። አባዬ መኪናውን ተወው እዚሁን ነው ብላ ስታስጨንቅ ምን ትላለች ይች የእርግቧ ልጅ ሆንሽ እኮ። ከዛ ይቺ ነገረኛና ነገር ጠቢ ማለት ነው ይቺ አብዬ ማለት ነው ክፉ ማለት ነው መታ ልታዳምጥ ስትል ግን የሰማችው ነገር የለም። መኪና ውስጥ ነው እንሄድና እዛ ነግርሻለሁ ሲል ነው የሰማችው እንጂ የወሬውን ሁሉ ያን ነገር ብትሰማማ ቶሎ ብላ ለወይዘሮ ማርታ ትነግረ ነበረ ማለት ነው። በጣም ለወሬ ቸኳይ ናት ማለት ነው። በጣም ለወሬ ትቸኩላለች ማለት ነው። ከዛ ውሃ ደግሞ እየሮጠ የመጣይና ናታን ክፍል በጣም ደስ ብሏታል። ከዛም ናታን ምን ሆነሽ ነው ዛሬ ደግሞ በጣም ደስተኛ ሆነሻል ሲላት ትምህርት ስለሌለ ነዋ ስትል ትምህርት ከሌለ እኮ ሰው አትሆኝም፣ ትምህርት ነው ሰው የሚያደርግሽ፣ ትምህርትሽን በደንብ ተማሪ አላት።
ከዛ እሷ ደግሞ ጨዋታ ነው የምትወደው። እኔ አስተማሪ እጠራለሁ። ምን አይነት አስተማሪ ነው የምትጠይው ሲላት ኬሚስትሪ አስተማሪያችንን ነው ምጠላው አለች። ከዛ ለምንድን ነው የጠላሽው? ሲያስተምረኝ ትረት አይነግረኝም። ከዛም ደግሞ ምንም ጅንስ አላወጣ ውሃ ደረጀ ተነሽ መልሽ ይለኛል እና ለምን አመልሽም ምን ብዬ አለ። ጥያቄውን ሰምተሽ ጥያቄውን አዳምጠሽና ተረድተሽ ከዛም ጥያቄ ስትጠየቅ ተነስተሽ መልሽ አላትናታል። ከዛ እሷም እኔ እኮ ውሃ ደረጀ ሲል ለዛ ጠለዋለሁ። ይኸውልሽ ውሃ አንቺ ጂሽን ሰታዎች መምህሩ ጥያቄ መጠየቅ የለበትም። ምክንያቱም አንቺ መምህር እጁን አውጥቶ እንትን እስኪል ድረስ ሳይሆን አንቺ በራስሽ ጎበዝ ተማሪ ሆነሽ እጅሽን አውጥተሽ ጥያቄ መጠየቅ አለብሽ አላት። ከዛም እንዴ እና እኔ እኮ በንቃት እኮ የምከታተለውን ክፍል እኮ አልተኛም። ጭራሽ ልትተኝ ማማራሽ ወይ ክፍል ውስጥ አይ ናታንዬ ስትል ግን መሬት ግን ይዞራን እንዲህ አለችው። ከዛም እንግዲህ ወደነ ዳጣና ወደ አቶ ደረጀ ስንሄድ ደግሞ እኔ በጣም ችኩያለሁ ንገሬ ብላ ስታስጨንቅ ከዛ ይቺ ሰላም የምትባል ተንካሴስ ከዛ በቃ መኪና ውስጥ ነው የምነግርሽ ብሏት ዳጣም ወታ ስትሄድ ማለት ነው በር ላይ ተለጥፋ አገኘቻት። ከዛ አንቺ ምን እያደረግሽ ነው አንቺ ወሬ ጠቢ ምናምን ብላት ከዛም ቆይ ግን ስላልሰማሽ ማለት ነው አቶ ደረጀ ቆይ ግን ለዳጣ ምን ልገዛላት ነው ይዘኸኝ ሂድ ስትል አንቺ ቅናተኛ ምናምን ብሎ ከዛ በኋላ እሷን ትቶ ሰላምን ይዟት ማኖችን ማን ነበር ስሟ አብይን ይዟት ሄደ ማለት ነው። ሰላም እያልኩኝ በጣም ይቅርታ። ከዛ አብይን መኪና ውስጥ ይዟት ሄዶ ከዛ ምንድን ነበረ ልታደርግላት የነበረው ለዳጣ ልታደርግላት የነበረው ለኔ ያደርግልኝ ስትል ከዛም ትጠይቃለች። ቆይ አንቺ ልጅ ግን መቼ ነው ከጸባይሽ ከእንደዚህ አይነት ጸባይሽ የምትስተካከዩ? አንቺ ለምንድን ነው የምትቀኙ በዳጣ ምናምን ሲሏት ከዛ ቆይ ግን ሰላም ከማን ያረገዘችው አለች። ከዛ ቆይ አንቺ ይህን ያህል መጨነቅ ምን ያደርግልሻል? ቆይ አንቺ ልጅ ብትመከሪ አይገባሽም ብለው ሲሏት ከዛ አይ እኔ ሰላምን እኮ ከሀገሯ ልጅ ነው ያረገዘችው ብዬሻለሁ ብሎ አባትየው እሷት እንደዚህ ተናግራለች ሲሏት አይ አይደለም አባዬ ከሌላ ነው ያረገዘችው እኔ ሰምቻታለሁ። ምንድን ነው የሰማሽው አሏት። እንግዲህ ለወይዘሮ ማርታም ተናግራለች ያላዳመጧትም እንጂ ወይዘሮ ማርታና አቶ ደረጀ በጣም መልካም ሰዎች ናቸው ለሰላም ማለት ነው እንደ ቤተሰብ ነው የሚያዩት። ከዛም አይ እኔ እኮ ሰምቻለሁ ሚስጥሩን አውቄያለሁ። ምንድን ነው ያወቅሽው? ስልኳን ጠልፌዋለሁ አለ። አንቺ ባለየ ከዚህ መኪና ውጭልኝ ብለው ከመኪና አስወጧት ማለት ነው። አንቺ የሰው ሚስጥር ማወቅ በጣም ወንጀል እንደሆነ አታውቂም እንዴ ብለው ከመኪናው አባረሯት ማለት ነው። ደግ ያደርጉች አብይ የምትባል ተንኮለኛ። ከዛ በኋላ እሷን ካባረሯት በኋላ ዳጣን ይዘዋት ይመጡና ዳጣን ደግሞ አባቷ መሆኑን እንግዲህ አቶ ደረጀና ዳጣ ማለት ነው አባትና ልጅ መሆናቸውን አውቀዋል። ከዛ በኋላ ዳጣም በደስታ ፈንድቃ ሜዳውን ሁሉ ስትደሰት ከዛም ከአቶ ደረጀ ጋር ተቃቅፈው በጣም ደስ ብሏቸው ከዛም እንግዲህ ወደ ቤት ይመለሳሉ ማለት ነው። ወደ ቤት ሲመለሱም ዛሬ በጣም ደስ ብሎኛል፣ ቤቱን ሞቅ አድርጎት ይላሉ አቶ ደረጀ። ከዛ ወይዘሮ ማርታ ደግሞ ምንድነው ዛሬ ደስታችሁ እስኪለኛ ማካፍሉን ይላሉ። ባካፍላችሁ ደስ ባላይ ነበረ ይላሉ። እንግዲህ ያው እንዳያካፍሉትም ተዳራቸው ይፈርስባቸዋል። እንግዲህ መናገርም ደስታቸውን መግለጽ ይፈልጋሉ። እንግዲህ ያንንም ማድረግ ስለማይችሉ ግን ዝም ብሎ በእንትኑ በደፈናው ማለት ነው ሞቅ ሲያደርጉ ቤቱን። ከዛ ወይዘሮ ማርታም ደስታው ያልታወቀ በምን እንደተደሰታችሁ ሳናውቅ እንግዲህ አብረን እንደሰት ብለው ሲጠጡና ሲበሉ ሲደሰቱ ነበረ። ከዛ እንግዲህ አንድ ቀን ደግሞ ዋና ወይዘሮ ማርታና ሌሎቹም ስለ ዳጣና ስለ አቶ ደረጀ አባትና ልጅ መሆናቸውን ያውቁታን ብዬ አስባለሁ። ደግሞ ቢያውቁት በጣም አሪፍ ነው። እንግዲህ አቶ ደረጀና የዳጣ ደስታ የሚያስደስታችሁ ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ስለነበረን ቆይታ ከልብ እናመሰግናለን የኔ ውዶች።
በጣም ደስ የሚል ቆይታ ነበረ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የክርስቶስ ጸጋና ሰላም ከኔም ከእናንተ ጋር የሚሆን ፈጣሪ አምላክ የምንወዳትን የኢትዮጵያ ማሏን ገነት ዳሯን እሳት ያደርግልን። ፈጣሪ አምላክ ወጥቶ ከመቅረት ይሰውረን። የሀገራችንን ሰላም ይመልስልን። ሀገራችንን ከጦርነት ከመከራ ከችግር ሁሉ ይሰውርልን። ሰላምን፣ ፍቅርን፣ አንድነትን ይላክልን ለህዝባችን። እኛን በያለንበት ይጠብቀን። እኛን በስደት ያለነውን ሁላችንንም ሀሳባችን ተሳክቶ በሰላም ለሀገራችን ምድር ያብቃን። ቤተሰቦቻችንን ይጠብቅልን እና ውዶችዬ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይከፈልበትም። መልካምነት ለራስ ነው። ሁላችንም መልካም ነገር እናድርግ። እኛ መልካም ነገር ስናደርግ ፈጣሪም መልሶ ይከፍለናል ማለት ነው እና በጣም አመሰግናለሁ። ሰላማችሁ ብዝት ትርፍርፍርፍ ይበልልኝ። ደስ የሚልና አዝናኝ ድራማ ነው ዳጣ ድራማ ማለት ነው። በጣም አስተማሪ ነው። በተለይ ደግሞ አቶ ደረጀና አቶ ወይዘሮ ማርታ ማለት ነው ለሰላም ያላቸውን ፍቅርና በጣም ደስ የሚል ነው ማለት ነው። እንግዲህ እንደ አቶ ማን ነበረ እንደዚች እንደ አብዬ ደግሞ አይነት እህት በጣም መጥፎ ናት ማለት ነው። ለዳጣ ያላት ነገር አመለካከቷ በጣም ደስ አይልም። ውሃዬና ዳጣዬ ግን በጣም ነው የሚዋደዱት። ናታንም በጣም ደስ የሚል ልጅ ነው። ግን የአብዬ ክፋት በጣም ነው የሚያስጠላው ማለት ነው። አብዬ በጣም ተንኮለኛና ተንከሲስ ናት ማለት ነው። እንግዲህ ደግሞ በሰላም ላይ ሌላ ነገር እየጠመረች ነው ማለት ነው። ከአስፋልት ላይ እሷን በጣም የሚያስቸግራት ወንድ አለ። እሱንም ወንድ እንግዲህ ወደ እኛ ቤት ናና ሰላምን እኔ ነኝ ያስረገዝኳት፣ ስለዚህ ከዛ በኋላም ልጁን እኔ ነኝ ያስረገዝኳት ብለህ ተናገር፣ ከዛ በኋላም ቤተሰቦች ሲሰሙ ሰላምን ከቤት ያባርሯታን ብላ ሌላ ነገር እየጠመረች ነው ማለት ነው። እሱም እንግዲህ ተስማምቷል። እንግዲህ ምን እንደምታደርግ በሚቀጥለው ነው የምናየው። ሁላችሁም ሰላማችሁ ብዝት ይበልልኝ። አመሰግናለሁ። ባይ ባይ ውድ ቤተሰቦች።